የእግዚአብሔርን መንግስት አዋጅ የምስራች የሚሆነው ወንጌልን ማስተማር በኦርቶዶክሳዊት ቅድስት ቤተክርስቲያን አባቶችና መምህራን ያለ እረፍት ያለ መሰልቸት ያለ ድካም የሚያከናውኑት የዕለት ከዕለት አገልግሎታቸው ነው። የእግዚአብሔርን ቃል መማር ለምእመናን ለምድራዊ ህይወታቸው መሳካት መሰረት፣ ለነፍሳቸው ጽድቅ መንገድ፣ ለዘላለማዊ ህይወታቸው እረፍት የነፍስና የሥጋ ምግባቸው ነው። ቅድስት ቤተክርስቲያን የዘላለማዊ እረፍት መንገድ የሆነውን ቃል እግዚአብሔርን ለልጆቿ ለመስጠት ከምትጠቀምባቸው የአገልግሎት መንገዶቿ ዋነኛው ደግሞ የወንጌል ጉባኤ ነው። ታላላቅ የወንጌል ጉባኤያት ቅድስት ቤተክርስቲያን ዕለት ከዕለት ከምታከናውናቸው ትምህርቶቿ ባሻገር በአውደ ምህረቷ እንዲሁም በአደባባዮቿ የቃሉን ማዕድ ዘርግታ ቃሉን ለዓለም የምታውጅባቸው ሰገነቶቿ ናቸው። የሰሜን ሸዋ ሀገረ ስብከት በተለያዩ ጊዜያት በተለያዩ ወረዳዎች እንዲሁም በነገስታቱ መናገሻ በብርሃናማዋ ከተማ ደብረ ብርሃን እጅግ በርካታ ቁጥር ያላቸው ምእመናን በአንድ ልብ በህብረት የቃሉን ወተት የሚመገቡባቸው ጉባኤያትን ታላላቅ ሰባኪያነ ወንጌልና ዘማሪያንን በመጋበዝ ሲያከናውን ቆይቷል። ከእነዚህ የወንጌል ጉባኤያት ምእመናን ለነፍስ ስጋቸው ረፍትን የዘላለም ህይወትን ተጎናጽፈዋል። ምግባራቸውን አቅንተው ሃይማኖታቸውን አጽንተዋል። በዚህም መሰረት ከየካቲት 27 እስከ 29 2018 ዓ.ም ድረስ በተከታታይ 3 ቀናት የቆየ ታላቅ የወንጌል ጉባኤ በብርሃን አምባ ደብረ ብርሃን ከተማ በደገኛው ንጉስ አጼ ዘርዓ ያዕቆብ አደባባይ በብፁዕ አቡነ ቀሌምንጦስ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ሰንበት ትምህርት ቤቶች ማደራጃ መምሪያና የሰሜን ሸዋ ሀገረ ስብከት ሊቀ ጳጳስ ቡራኬ ተከናውኗል። በመርሃ ግብሩም ላይ የቤተክርስቲያን ስመጥር ሰባኪያነ ወንጌልና ዘማሪያን አገልግለዋል። የጉባኤው ቀዳሚ ቀን የካቲት 27 ቀን 2018 ዓ.ም በሰንበት ትምህርት ቤት ዘማሪያን ዝማሬ ተጀምሯል። መራሄ ሊቃውንት ያዕቆብ ተክለ አረጋዊ በደብረ ብርሃን ከተማ ጠባሴ ደብረ ሰላም መድኃኔዓለም ሰበካ ጉባኤ የአራቱ ጉባኤያት ምስክር ትምህርት ቤት መምህር ትምህርተ ወንጌል ሰጥተዋል። የትምህርታቸውን ርዕስ ያለውን ሸጦ ገዛት የሚል ኃይለ ቃልን አድርገዋል። ያለውን ሸጦ ገዛት። ይህንን ኃይለ ቃል የምናገኘው በቅዱስ ማቴዎስ ወንጌል ምዕራፍ 13 ቁጥር 44 ላይ ነው። ይህንን ኃይለ ቃል የተናገረው መድኃኔ ዓለም ኢየሱስ ክርስቶስ ነው። ከዚያ ይቀጥልና ሰውየው አገኛት፣ ሰው አገኛት ይላል። ማገኛት፣ ሰው አገኛት። ምሳሌውን በደንብ ያዙ። ከዚያ ይቀጥልና ሰውየው በጣም ደስ ብሎት ከደስታው ብዛት የተነሳ ያለውን ሁሉ ሸጠና መሬቷን ገዛት ይላል። ምኗን ገዛት? መሬቷን ገዛት። ያለውን ሁሉ ሸጡ የገዛት ለመሬቷ ሲል ነው ወይስ መሬቷ ላይ ተቀብሮ ላለው ወርቅ ሲል? ምን ይመስላችኋል? መሬቷ ላይ ተቀብሮ ላለው ወርቅ ሲል ያለውን ሁሉ ምን አለና ገዛት? ሸጠና ገዛት። የተቀበረ ወርቅ የተባለው አዳም ነው ያሉት መራሄ ሊቃውንት ያዕቆብ የተቀበረውን ወርቅ ምሳሌ በሰፊው አብራርተዋል። መድህን የተቀበረ ወርቅ የተባለው አዳም ነው። ማን ነው? አዳም። አጠቃላይ አዳም ከነ ልጆቹ የተቀበረ ወርቅ ይባላል። ያገኘው ሰው የድንግል ማርያም ልጅ ኢየሱስ ክርስቶስ መድኃኔ ዓለም ነው። አዳም ወርቅ ተብሏል። ገራይት የተባለ ይህ ዓለም ነው። አዳም ከነ ልጆቹ በዚህ ዓለም ተቀብሮ ነበረ። መድኃኔ ዓለም ኢየሱስ ክርስቶስ ግን ከላይ ከሰማየ ሰማያት ድረስ መጥቶ እዚህ ዓለም መጥቶ ከድንግል ማርያም ተወልዶ ፈለገው። ባገኘውም ጊዜ በትከሻው ተሸከመው። ክርስቲያኖች ለምን ከተባለ ውድ ነውና። መድኃኔ ዓለም ኢየሱስ ክርስቶስ አዳምን እርሻ ከተባለው ከዚህ ዓለም አገኘው። ባገኘውም ጊዜ በወርቀ ደሙ ገዛው ያሉት መምህሩ
ሁላችን በደሙ የተገዛን በደሙ የተዋጀን የኢየሱስ ክርስቶስ ልጆች ነን። እናም የእርሱን ፈቃድ መፈጸም ይገባናል ሲሉ መክረዋል። የወንጌል ትምህርቱን ተከትሎ ዘማሪ ምርትነሽ ጥላሁን አጥንትን የሚያለመልመውን ዝማሬ አቅርባለች። በመርሃ ግብሩ ፍጻሜ ብፁዕነታቸው በሰጡት ቃለ ቡራኬ የጉባኤ እግዚአብሔር አምላካችን እኛን የሚባርክበት እኛን በምህረቱ የሚጎበኝበት ጥያቄ ለሚሆንብን ሁሉ መልስ የሚሰጥበት አገልግሎት የምናገኝበት ነው ብለዋል። እግዚአብሔር እኛን የሚባርክበት እኛን በትኩረት አድርጎ በዓይነ ምህረቱ የሚመለከትበት ለኛ ለአይምሯችን ጥያቄ የሚሆነው መልስ የሚሰጥበት አይምሯችን የሚለሰልስበት ከአምላካችን ጋር የምንገናኝበት ትልቁ ሰዓት አሁን ለኛ ተሰጥቶናል ማለት ነው። ይሄ ሰዓት የኛ ሰዓት ነው። አገልግሎት የምናገኝበት አገልግሎት የምንፈጽምበት ማለት ነው። ብፁዕነታቸው ስጋችን ምግብን እንደሚሻ ሁሉ ነፍሳችንም ምግብን ትሻለችና በዝማሬና በወንጌል ከዛሬ ጀምሮ ለተከታታዮቹ 3 ቀናት በስተን ተገኝተን ቃሉን እንድንማር እግዚአብሔር ይፍቀድልን ሲሉ ማክለዋል። ነፍሳችን ምግብ ትሻለች፣ ስጋችን እንደሚሻው ሁሉ ነፍሳችንም ምግብ ትሻለች እና ጥሩ ምግብ፣ መልካም ምግብ፣ ጣፋጭ ምግብ ነው የመገቡን ማለት ነው። አሁን ደግሞ በመጨረሻው እንደምታዩት አጥንት የሚያለመልም መዝሙር ነው የሰማነው የተሰማችሁ የዘመራችሁት ማለት ነው። የመዝሙር አገልግሎት ይሄ እግዚአብሔር እና ሰው መገናኛ የሚሆን በተመስጦ ውስጥ ሰውን አንሳፎ እግዚአብሔርን እዚያ ላይ መንግስተ ሰማያት የሚወስድ የመዝሙር አገልግሎት በዚህ አይነት እንዲህ የሚዘመር መዝሙር ናት። ለህይወት የሚበጅ ማለት ነው የሚያለሰልስ መዝሙር በዚህ አይነት መልክ በእውነቱ ሰሞኑን ከነገም ጀምሮ ያለንን ህይወታችን ምንቃኝበት ማለት ነው። ጾም ነው፣ የጸሎት ሰዓት ነው፣ በእውነት ስግደት ሰዓት ነው። አይምሯችን እየለመለመ በአይነ ህሊና ሰማያዊን ቤታችንን ሀገራችንን እየጎበኘን የምንቆይበት ሰዓትና ጊዜ ነው። ለዚያም ደግሞ አምላካችን ፈቃድ ይሆንልን ነው። መምህራኑንም እግዚአብሔር አምላካችን ላስተማሩት መምህራችን ለመራሄ ሊቃውንት የኔታ ያዕቆብ ተክለ አረጋዊ ቃለ ሕይወት ያሰማልን። እንደገና ደግሞ አሁን ላገለገለችን ልጃችን ለዘማሪት ምርትነሽ ቃለ ሕይወት ያሰማልን። እናንተንም ይባርካችሁ፣ ይቀድሳችሁ፣ በምሕረቱ ይጎብኛችሁ፣ ከክፉ ነገር ይሰውራችሁ። የማምላክ ወላዲተ አምላክ በረከቷ ይደርባችሁ፣ ጤናውን ይስጣችሁ፣ ከክፉ ነገር ይሰውራችሁ። በሰላም ያዋለን አምላካችን ሌሊቱን ባርኮ ቀድሶ በሰላም ያሳድረን። ቃል እግዚአብሔርን ለተጠሙት ሁሉ ለማደል ለዚህ አገልግሎትም የተሰለፉትን መምህራንና ዘማሪያኑን አመስግነዋል። ሁለተኛ ቀን ጉባኤ በዝማሬ ተጀምሯል። በሀገረ ስብከቱ የሰንበት ትምህርት ቤት አንድነት ዘማሪያን መዝሙር ቀርቧል። በመቀጠልም ሙሐዘ ስብሐት ዳግማዊ ደርቤ እንዲሁም ሊቀ መዘምራን ቴዎድሮስ ዮሴፍ በዝማሬ አመስግነዋል። ለስንቱ እንጀራ ሆንክ፣ ለስንቱ መጠጥ፣ ለስንቱ መጠጥ፣ ለስንቱ እንጀራ ሆንክ፣ ለስንቱ መጠጥ፣ ለስንቱ መጠጥ ኢየሱስ ስምህ ሲጣፍጥ። ለስንቱ እንጀራ ሆንክ፣ ለስንቱ መጠጥ፣
ለስንቱ መጠጥ ለስንቱ እንጀራ ሆንክ ለስንቱ መጠጥ ለስንቱ መጠጥ ኢየሱስ ስምህ ሲጣፍጥ በምን ደስ ላሰኘ ጌታዬ ሆይ በምን ደስ ላሰኘ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ዘምር በምን ደስ ጌታዬ ሆይ በምን ደስ ላሰኘ አምላኬ ሆይ ዓለምና መላው ያንተው አይደለም ሆይ የፈጠርከው ሁሉ ያንተው አይደለም ሆይ። የሁለተኛ ቀን ክፍል 1 ትምህርት የተሰጠው በሊቀ ሊቃውንት ነቢየ ልዑል አዳሙ በደብረ ምጥማቅ ጻድቃኔ ቅድስት ማርያም ገዳም ፈለገ ጥበብ የአጼ ዘርዓ ያዕቆብ መታሰቢያ የአራቱ ጉባኤያት ምስክር ትምህርት ቤት መምህር ነው። መምህሩ ቀኝህ ጽድቅን የተመላች ናት የሚል ኃይለ ቃል ለትምህርታቸው መነሻ አድርገዋል። ቀኝህ ጽድቅን የተመላች ናት በሚል ርዕስ እንማራለን። ጽድቅ ምሉእ የማንከ ይላል ግዕዙ። ቀኝህ ጽድቅን የተመላች ናት ይላል ነቢዩ ዳዊት። ቀኝ ከሕዋሳታችን መካከል ኃያል ተብሎ ይነገርለታል። መጽሐፍ ሲናገር አልብነ የማን ወአልብነ ጸጋም ንህነ የማን ወንህነ ጸጋም፣ ሥላሴ ለእኛ ቀኝ የለንም ግራ የለንም ይላሉ። መጽሐፍ ወነበረ በየማነ አቡሁ ወልድን በአባቱ ቀኝ ተቀመጠ የሚለውን ትምህርት ሲተረጉም አሁን ለእግዚአብሔር አብ ቀኝና ግራ ኑሮት አይደለም ይላሉ። በቀኙ ተቀመጠ ማለት በክብር በእኩልነት በእሪና ተቀመጠ ማለት ነው። ነበረ ማለትም ያኤምር ሀበ ኢተልእኮ ክርስቶስ ከተነሳ በኋላ ወኀደገ ንዴተ ህላዌ ዘቀዳሚ ቀድሞ በዚህ ዓለም ሲመላለስ ይሰራው የነበረውን ስራ እንደ ቀድሞ እየደከመው የሰውነትን ስራ እየሰራ በፈቃዱ እየተራበ ከዚህ በኋላ በዚህ ህይወት ክርስቶስን የማናገኘው ስለሆነ አገልግሎቱ በዕለተ ዓርብ የተፈጸመ ስለሆነ የዕለተ ዓርቡ አገልግሎት እስከ ዓለም ፍጻሜ ድረስ ምእመናንን ሲያነጻ ሲያድን የሚኖር ስለሆነ ነው ነበረ ተቀመጠ የምንለው። ቀኝ ስንልም ክብር እኩልነት ማለታችን ነው። ሊቀ ሊቃውንት ነቢየ ልዑል በትምህርታቸው የእግዚአብሔር ቀኝ ጽድቅን የተመላች ናት ማለት ምን ማለት እንደሆነ ምሳሌ እያጣቀሱ ምስጢር እየገለጡ አብራርተዋል። የእግዚአብሔር ቀኝ ጽድቅን የተመላች ናት የሚለውን ለሥላሴ ቀኝ ግራ የላቸውም። አባ ሕርያቆስም በቅዳሴው እንደዚያ ነው የሚለው። አልቦቱ ጸጋም ወአልቦቱ የማን፣ ቀኝ ግራ ላይ ታች የለውም ለእግዚአብሔር። እግዚአብሔር በሁሉ የመላ ሁሉን የሚወስን መጽሐፍ እንደሚናገረው ዓለማተ ዓለም ሥላሴ ዘአልብክሙ ዓለም፣ ዓለም የሌላችሁ የዓለም ደጅ ብሎ እግዚአብሔር ሥላሴ በቅዱሳኑ አድሮ ስለ እርሱ እንደነገረን ማለት ነው። ለሰማይና ለምድር ታችና ላይ መጀመሪያና መጨረሻ አላቸው ያሉት መምህሩ እግዚአብሔር ግን ጅማሬና ፍጻሜ ቀኝና ግራ እንደሌለው በምልአት አስረድተዋል። እግዚአብሔር ቀኝ የተባለች ማዳኑ ትድግናው ናት። ስለዚህ ነው ቀኝ ጽድቅን የተመላች ናት የተባለው ሲሉ አክለዋል። እግዚአብሔር የሚያድነው በእውነት ነው ያሉት መምህሩ የመጻጉዕን የመዳን ነገር አብነት ጠቅሰው የማዳኑን እውነት መሆን አስረድተዋል። በዚህ ማቴዎስ ወንጌል ምዕራፍ 9 ላይ ጌታችን ኢየሱስ ክርስቶስ በርካታ ተአምራትን አድርጓል። አንደኛው ካደረገው ተአምር አንዱ
ብዙ ዓመት የታመመውን ሰው ወገኖቹ ወደ ጌታ ይዘው አመጡ። በአልጋ ተሸክመው ይዘውት መጡ። ጌታ ያንን ሰው አየና የቤተሰቦቹን እምነት አደነቀ ይላል። ቤተሰብ ልጁ ሲታመምበት ወደ ተለያየ ቦታ ይሄዳል። እነርሱ ግን አይሁድ ስለ ክርስቶስ አምላክነት አምላክ እንዳልሆነ መሲሁ ገና እንዳልመጣ ተስፋ እንዳልደረሰ ሥጋ እንዳልለበሰ በሚያስተምሩበት መካከል ይሄ እምነታቸውን ሳይሸረሽርባቸው የታመመ ወንድማቸውን ይዘው ወደ ጌታ በአልጋ መጡት። ስለዚህ ሃይማኖታቸውን አይቶ አደነቀ። ስለ እነርሱ ሃይማኖት ሲል ሰውየው ሊያድነው ነው ማለት ነው። አማኝ ቤተሰብ እንደዚያ ነው። ቤተሰቡ አማኝ ቢሆን በውስጡ ብዙዎች ተጠልለው ይኖራሉ። ሥጋዊ ፈውስን ከሥጋዊ መቅሰፍት ይድናሉ እስከ ጊዜው ማለት ነው። ስለዚህ ወገኖቹ ይዘውት መጡ። እምነታቸውን አደነቀ። ስለ እምነታቸው ምን አደረገ ጌታ? ያንን ሰው ተነስና አልጋህን ተሸክመ ሂድ አለው። በእውነት ነው እግዚአብሔር የሚያድነው። አንድ ጊዜ ነው የሚያድነው። ሥጋን ሲያድን ነፍስን ያድናል። ሥጋው በእግዚአብሔር ፊት የዳነለት ሰው ነፍሱም የዳነለት ነው። ከክፍል 1 ትምህርት በመቀጠል በዘማሪያኑ ጦም ዝማሬ ይቀርባል። ዝማሬውን ተከትሎም መጋቢ ሐዲስ ነቃ ጥበብ ከፍ ያለው አማኑኤል በሚል ርዕስ አስተምረዋል። የምንማማርበት የትምህርት ርዕስ አማኑኤል በሚል ርዕስ ይሆናል። ሰው በመሆኑ ምክንያት የተጠራባቸው ስሞች ወይም ደግሞ አካላዊ ቃል ሥጋንና ነፍስን ከእመቤታችን ከቅድስት ድንግል ማርያም ነስቶ በመዋሃዱ ምክንያት የተጠራባቸው ስሞች ናቸው። እነዚህ ብቻ አይደሉም። ብዙ ስሞች አሉ፣ ብዙ መገለጫዎች አሉ። ለምሳሌ ወልደ እጓለ እመሕያው የሚለው፣ ወልደ እግዚአብሔር የሚለው፣ ብርሃን የሚለው፣ ህብስት የሚለው ወይም ህብስተ ሕይወት የሚለው፣ እነዚህ ነገሮች በሙሉ ቅጽል ስሞቹ መገለጫዎቹ ናቸው። እነዚህ በተለዩ አራቱ ስሞቹ በወር ውስጥ ቀንና ዕለት ተሰጥቷቸው በዓላቶቹ የሚከበሩላቸው ስሞች ናቸው። በ27 መድኃኔ ዓለም ብለን ስንጠራ፣ በ28 አማኑኤል ስንል፣ በ29ም ክርስቶስ ስንል፣ በ6ም ኢየሱስ ብለን ስንጠራ ሌሎቹ ቀኖች የሱ አይደሉም ማለት አይደለም። እንኳን ቀኑ ይቅርና እያንዳንዱ ሰከንድ እያንዳንዱ ማይክሮ ሰከንድ የሱ ነው። ልበ አምላክ ዳዊት እንደተናገረው ለእግዚአብሔር ምድር በመልአ ዓለምን ወኩሎሙ እለ ይነብሩ ውስቴታ፣ ምድሪቱና መላዋ የእግዚአብሔር ናት፣ በእርሷ የሚኖሩ ሁሉ ዓለሙን በሙሉ የእርሱ ነው ብሎ እንደተናገረ እያንዳንዱ ፍጥረት የእርሱ ነው። ነገር ግን እኛ ራሳችን በጊዜ ስለምንለካና ስለምንሰፈር ጊዜ ሰተን ዕለት ሰተን ቀን ቆጥረን ጊዜ ሰፍረን ስሙን እናከብራለን፣ ለስሙ ምስጋና እናቀርባለን። የምንወሰነው በእነዚህ ዕለታት ብቻ ማለት ግን አይደለም። ወሩን ሙሉ ዕለቱን ሙሉ በየደቂቃዎቹ በየሰከንዶቹ ስሙን እየጠራን እናመሰግናለን። ለምሳሌ ትናንትናውን ዕለት መድኃኔ ዓለም ብለን ስንጠራ ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ተሰቅሎ ቤዛነትን የሰጠን ማዳንን ያደረገው መከራ የተቀበለበት ዕለት ስለሆነ መጋቢት 27 ከዚያ ተነስተን መድኃኔ ዓለም እያልን እናከብራለን። በ29 ክርስቶስ ብለን የምንጠራበት ምክንያት የተጸነሰው አካላዊ ቃል ከእመቤታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ የተጸነሰው መጋቢት 29 ቀን ስለሆነ ነው። በተጸነሰበት ቅጽበት ቃል ሥጋ በሆነበት ቅጽበት ክርስቶስ ተብሎ ተጠርቷል። ይሄ ክርስቶስ የሚለው ስም ከተዋህዶ በፊትም የለም። ከተዋህዶ ጊዜ ጀምሮ ብቻ የሚጠራበት ስም ነው ክርስቶስ የሚለው። አካላዊ ቃል ብቻውን አይጠራበትም። ሥጋም ብቻውን አይጠራበትም። ሰው አይጠራበትም። አምላክና ሰው በታወቀ በተረዳ ነገር በተዋህዶ የሚጠራበት ስም ነው ክርስቶስ የሚለው ስም። ንጉሥ የሚል፣ አምላክ የሚል፣ ካህን የሚል፣ መስዋዕት የሚል እነዚህን ያጠቃለለ ስም ነው ክርስቶስ የሚለው። መምህሩ የወልደ እግዚአብሔርን ስሞች ትርጓሜ በጥልቀት ያብራሩ ሲሆን ክርስቶስ የሚለው የወልደ እግዚአብሔር ስም ትርጓሜ መስዋዕት መሆን፣ መስዋዕት ማቅረብ፣ መስዋዕት መቀበል ማለት መሆኑንም አስተምረዋል። በዋናነት 3 ነገሮች ይጠቃለሉበታል ክርስቶስ የሚለው ስም። አንደኛ መስዋዕት መሆንን፣ ሁለተኛ መስዋዕት ማቅረብን፣
ሶስተኛ መስዋዕት መቀበልን እነዚህን ሶስት ነገሮችን ያሳያል። በሌላ አገላለጥ አምላክነትን ሰውነትንና መስዋዕትነትን ወይም አምላክነትን ሰውነትን ወይም በግነትን እነዚህን ሶስት ነገሮችን የያዘ ስም ነው ክርስቶስ የሚለው ስም። በየወሩ በ29 በዓለ እግዚእ በዓለ ወልድ በዓለ ክርስቶስ ተብሎ የሚጠራበት ምክንያት ይሄ ነው። የተጸነሰበት ብቻ ሳይሆን የተወለደበትም ነው። ለተወልዶ ተጸንሰ ብእሲ ብሎ በትምህርተ ቡዓት ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት እንዳስተማራቸው ለመወለድ ሰው ሆኖ ለመወለድ ተጸነሰ ብሎ እንደተናገረው ሰው ሆኖ ለመወለድ በተጸነሰው መሰረት ሰው ሆኖ መወለዱን ለማጠየቅ ይህንን በ29 በዓለ ወልድ በዓለ ክርስቶስ በዓለ እግዚእ እያልን እንጠራለን። ኢየሱስ የሚለው የወልደ እግዚአብሔር ስም ለመጀመሪያ ጊዜ የተጠራበትን ቀንና ትርጓሜን ገልጠዋል። በየወሩ በስድስት መነሻው ጥር 8 ቀን ሆኖ በዓለ ግዝረት የሚከበርበት ሆኖ በይፋ ሁሉም በሚሰሙበት በሁሉም ጆሮ በሚደርስበት ኢየሱስ ተብሎ የተጠራበት ስለሆነ ጥር 6 ቀን በተወለደ በ8ኛው ቀን ወደ ቤተ ግዝረት የሄደበት ቀን ስለሆነ በየወሩ በስድስት ኢየሱስ ተብሎ ይጠራል። መጋቢ ሐዲስ ነቃ ጥበብ አማኑኤል የሚለው ስሙ ትርጓሜውና መነሻውን አብራርተዋል። አማኑኤል የሚለውን ስም ሊቃውንት ንባብ በማለት ይጠሩታል ያሉም ሲሆን ምክንያቱንም በጥልቀት አስተምረዋል። አማኑኤል የሚለው በየወሩ በ28 የሚከበር ነው። በዋናነት ታኅሳስ 28 ቀን በዓለ ገና ብለን የምንጠራው በ4 ዓመት አንድ ጊዜ በዘመነ ዮሐንስ በዓለ ልደትን የምናከብርበት 28 አማኑኤል ተብሎ የሚጠራው መነሻው እሱ ነው። በብሉይ ኪዳን አማኑኤል የሚለውን ስም ለመጀመሪያ ጊዜ ተጠቅሶ የምናገኘው ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ነው የምናገኘው። አማኑኤል የሚል ስም ብቻ ነው የምናገኘው። ትርጉሙን የምናገኘው አማኑኤል የሚለውን ስም ትርጓሜ ሐዲስ ኪዳን ላይ ብቻ ነው። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። ድንግል በድንግልና ጸንሳ ወንድ ልጅ ትወልዳለች፣ ስሙንም አማኑኤል ትለዋለች። ይህን አማኑኤል የሚለውን ስም የኛ ሊቃውንት ንባብ ብለው ይጠሩታል። ትርጓሜውን በኋላ እንመጣበታለን። አማኑኤል የሚለው ስም አማኑኤል የሚለው ቃል ንባብ ተብሎ ነው የሚጠራው። ጥሬ ንባብ ተብሎ ነው የሚጠራው። ጥሬ ዘር ጥሬ ቃል ተብሎ ነው የሚጠራው አማኑኤል የሚለው ስም። ይሄ ንባብ የተገኘው ከእመቤታችን ከቅድስት ድንግል ማርያም ነው። የእመቤታችን የቅድስት ድንግል ማርያም ማንነት ደግሞ ፊደል እየተባለ ይጠራል። በቤተ ክርስቲያናችን የትምህርት ደረጃዎች የመጀመሪያው የትምህርት ደረጃ ፊደል ነው። የፊደል ትምህርት ከተበላሸ፣ ፊደል ከተሰረዘ፣ ፊደል ከተደለዘ፣ ፊደል ቅርጹ ከተቀየረ፣ ፊደል ከተበላሸ ንባብ ይበላሻል። ጥንቃቄው ይሄ ነው። የፊደል ትምህርት ከተበላሸ፣ ፊደል ቅርጹ ከተዘቀዘቀ፣ ሆሄው ከተቀየረ፣ የፊደል ቅርጽ ከተቀየረ፣ ከተሰረዘ፣ ከተደለዘ፣ ከተበላሸ ንባብ ይበላሻል። ለምሳሌ አንድ ሰው አበበ የሚባልን የነበረ ሰው አበቡ ብለን ብንጽፈው ሰውየው በአንድ ጊዜ ከወንድነት ወደ ሴትነት ይለወጣል። ዶክመንቱ ይበላሻል፣ ሰነዱ ይበላሻል፣ ፓስፖርቱ ይበላሻል፣ የውጭ ታሪኩ ይበላሻል። በሆሄው ምክንያት ፊደል አይደለም የቀየርኩት፣ ሆሄን የተቀየረው በ የሚለውን ቡ አድርገን። ፊደል ከተበላሸ፣ ሆሄው ከተበላሸ፣ ቅርጹ ከተበላሸ፣ ከተዛባ፣ ከተፋለሰ ንባብ ይበላሻል። የነገረ ማርያም ትምህርት በተሳሳተ መንገድ ከተሰጠ የነገረ ክርስቶስ ትምህርት ጥያቄ ምልክት ውስጥ ይገባል። ጥንቃቄው ይሄ ነው። የነገረ ማርያም ትምህርት አስቀድመን የምናስተምርበት ምክንያት ስለ እመቤታችን አብዝተን የምንናገርበት ምክንያት እመቤታችንን አብዝተን ለምእመናን የምንገልጥበት ዋና ምክንያት ፊደል ማወቅ አለብን። መጀመሪያ ፊደል ከተሰረዘ፣ ፊደል ከተበላሸ፣ ፊደል ከተደለዘ፣ ፊደል ከተፋለሰ የነገረ ክርስቶስ ትምህርት ይፋለሳል። ብዙዎቹ ክርስቶስን የማያውቁበት ምክንያት እመቤታችንን ስለማያውቁ ነው። አስቀድመው የነገረ ማርያምን ትምህርት ስለማያውቁ። ክርስቶስ ኢየሱስ ስለሚለው ስም ለማውራት ስለ እናቱ መጠየቅ መረዳት ያስፈልጋል ያሉት መምህሩ ድንግል ማርያምን ለመረዳት የምትረቅብን
እርሱን ባሰብነው መጠን የተገኘባት ስለምታስደንቀን ነው ብለዋል። ክርስቶስ ስለሚለው ስም ለማውራት፣ ኢየሱስ ስለሚለው ስም ለመናገር፣ አማኑኤል ስለሚለው ስም ለመናገር፣ ስለሌላው አጠቃላይ ስለ ምስጢረ ሥጋዌ ለመናገር የግድ እናቱ ማናት ምንጩ ምንድነው ብሎ መጠየቅ ይፈልጋል። በየት በኩል መጣ? አምላክ ከእርሷ ተወልዷል። አምላክ እናቴ ብሎ ጠርቷታል። ልጄ ብላ አምላክን ጠርታለች። ወንጌል በተደጋጋሚ የኢየሱስ እናት እያለ ይጠራታል። ስለዚህ ትረቅብናለች። ኢየሱስ በረቀቀብን መጠን፣ ኢየሱስን ባከበርነው መጠን፣ እርሱን በወደድነው መጠን የተገኘባት እናቱ ታስደንቀናለች። እመቤታችን ቅድስት ድንግል ማርያም ፊደል ናትና ቃል ከሰማይ መጣ ከእመቤታችን ተዋህዶ ተነበበም ብለዋል። ፊደል ሁለት ወይም ከዚያ በላይ የሆኑ ፊደላት አንድ ላይ ሲሆኑ ቃል ይሰጣል፣ ንባብ ይሰጣል። ቃል ለማግኘት ንባብ ለማግኘት የግድ ሁለትና ከዚያ በላይ የሆኑ ፊደላት መዋሃድ አለባቸው። ቃል ከሰማይ መጣ፣ ሩቅ ቃል፣ አካላዊ ቃል ከሰማይ ወረደ። ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋን ከነፍሷ ነፍስን ወሰደ፣ ተዋሃደ፣ ተነበበ። የሚነበበው እንዴት ነው ቢባል እኔ አሁን የምናገረውን ቃል ጽፌ ብሰጣችሁ መስማት ብቻ አይደለም፣ ታዩታላችሁ። ማየት ብቻ አይደለም፣ ትዳስሱታላችሁ። መዳሰስ ብቻ አይደለም፣ ታሸቱታላችሁ። በተጻፈበት ብራና፣ በተጻፈበት ወረቀት፣ በተጻፈበት ቀለም፣ በተጻፈበት ብዕር አማካኝነት በአምስቱ የስሜት ሕዋሳቶቻችሁ ሴንስ ታረጉታላችሁ። አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ሲናገር ጾረቶ ይላል እንዘ ውእቱ ይጸውራ፣ ተሸክሟት ተሸከመችው ይላል። ኪሩቤል የሚሸከሙትን ዙፋን፣ አንድ ዙር እስካሁን መላእክት ያልሞሉትን ዙፋን አባቶቻችን እንደዛ ይላሉ። ያን ዙፋን በሰማይ ያለው ዙፋን ወርዱ ቁመቱ መጠኑ ልኩ አይታወቅም። መላእክት እየዞሩ ያመሰግኑታል። እስካሁን አንድ ዙር አልሞሉትም። ዓለም ሲያልፍ አንድ ዙር ይሞሉታል። ልክ አንድ ዙር ሲሞሉ ያን ጊዜ ዓለም አልፋን ይላሉ። ከዛኛ ሙተን ተነስተን እንደገና ሁለተኛውን ዙር ከመላእክት ጋር አብረን እየዞርን ቅዱስ ቅዱስ እያልን እናመሰግናለን። ሁላችንን በዛ ክብር ያብቃል። ያ ዙፋን በድንግል ማርያም ማኅፀን ተቀምጧል። ኦ ድንግል ሶባ ሀደረው ሰከርስኪ እሳተ መለኮት እያለ የሚናገረው ሊቁ ድንግል በማኅፀንሽ እሳተ መለኮት ባደረ ጊዜ ፎኑ እያው አየኪ እንዴት ነው ያላቃጠለሽ? ወሰባቱ መንጦላይት ዘነደ እሳት አይቴኑ ተንጦልአ በውስተ ከርስኪ፣ ሰባቱ የእሳት መጋረጃዎች በማኅፀንሽ በወዴት በኩል ተጋረዱ እያለ የሚጠይቀው እነዚያ ሙሴ የገለጣቸው መጋረጃዎች፣ ሰባተኛው ግን ያልነካው መጋረጃ። አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ማለት መሆኑን የስሙን ትርጓሜ አንስተው እግዚአብሔር ከኛ ጋር እንዴት እንደሆነም አስረድተዋል። አማኑኤል ማለት ማን ከኛ ጋር ማለት ነው? እግዚአብሔር ከኛ ጋር። እግዚአብሔር ከኛ ጋር የሆነበት አንደኛ በዝምድና፣ ሁለተኛ በአብሮነት። አንደኛ በምን አልኳችሁ? በዝምድና፣ ሁለተኛ በአብሮነት። እግዚአብሔር እንዴት በአብሮነት ከኛ ጋር እንዴት እንደሆነ እሱን ብቻ አሳየን በፍጥነት። ዝምድና ተዋህደው ነው ባጭ ስጋንና ነፍስን መዋሃዱ፣ ሰው መሆኑ፣ በእኛ መልክ መገለጡ ነው፣ በእኛ ምድር መመላለሱ ነው። ዝምድና ይሄ ነው። መሞቱ ነው ዝምድና፣ መነሳቱ ነው ዝምድና፣ መሰቀሉ ነው ዝምድና፣ መከራው ነው ዝምድና። በቃ ይሄ ነው ዝምድና። የክርስቶስ መከራ እያንዳንዱ የመከራ ነጠብጣብ እኛን ከእግዚአብሔር ጋር የሚያዋህድ ዘመድ የሚያረግ ነው፣ የሚሰራ ነው። የሁለተኛ ቀን ክፍል 2 ትምህርት ሲጠናቀቅ ዘማሪያኑ በፈንታቸው በዝማሬ ምስጋና አቅርበዋል። ቤተ ክርስቲያን የሰጠንን አምላክ በደሙ መስሎት የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተወን ከቶ፣ ሁሉንም በሁሉ ለሚሞላው ጌታ ሙሽራው እጅ
አቤቱ ተሰኝታ በክብር በሞገስ በጸጋ ተሞልታ ደምቃ ትኖራለህ ለዓለም አብርታ ደምቃ ትኖራለህ ለዓለም አብርታ ቤተ ክርስቲያን አንተውን ከቶ የሰጠንን አምላክ በደሙ መስርቶ የሰጠንን ጌታ በመስቀሉ ሞቶ የአምላካችንን ቤት አንተው። በመርሃ ግብሩ ፍጻሜ ብፁዕነታቸው ቃለ በረከት የሰጡ ሲሆን ይህን ሰዓት ባርኮ የሰጠን ያረጋጋን የጎደለውን እየሞላ ለሁለተኛ ቀን ቃሉን እያሰማን እንድንታነጽ ስለፈቀደልን እግዚአብሔር ይመስገን። ጊዜ ባይገድበን ቃሉን ስንሰማ ብናድር ፈቃዳችንም ነው ብለዋል። ይህን ሰዓት ባርኮ ጸድሶ ሰጥቶን ቃሉን እየሰማን በቃሉ እየታነጸን አይምራችን እያረጋጋን የጎደለውን በአይምራችን እየሞላልን ቆይቶናል። እስካሁን መምህራኑ እያገለገሉን ዘማሪያን እያገለገሉን ያገልግሉን ለኛ ነው ማለት ለኛ ነው። አሁን ቃል እግዚአብሔሩ ስንሰማ ቃል እግዚአብሔሩ ትምህርቱን ስንሰማ በእውነት ብናድርም ምን ፈቅድነን ሁላችንም ማለት አይደለም መቆየት ብናድርም ማለት ነው። ጊዜ ይገድበናል እንጂ እና የእግዚአብሔርን ቃል ስንሰማው እንዲህ ስናነበው እንደዚሁ እናነበዋለን። ሲነገረን ይሄ የልቡናችን ጆሮ እየሰረሰረ እየኮረኮረ ሌላ ህይወት፣ ሌላ አቅጣጫ፣ ሌላ ዓለም ነው የሚያሳየን ማለት ነው። አሁን መምህራን ሲነግሩን እየሰረሰረ ነው የውስጣችን ጆሮ። እዝነ ልቡና የሚባል ነገር አለ። የልቡናችን ጆሮ እየሰረሰረ ነው እንዲያዳምጥ በግድ ከደም ስሩ ጋር እንዲዋሃድ እያደረጉ ነው የሚነግሩን ነበረ እና በእውነት በሚገርም በሚደንቅ ነገር ነው ከሁኔታ ነው የእግዚአብሔርን ቃል የሰማ ነው። ይህ ቃል ለህይወታችን ለአገልግሎታችን የምንሰራበት የሚያሰማምረን መጠገኛችን ነው ያሉት ብፁዕነታቸው ቃሉ መፈወሻ መዳኛችን የክፉ ነገር መወገጃ ነውና በቃሉ ተፈውሰናል ሲሉ ማክለዋል። ባቲ ህይወት ይላል መጽሐፉ በዚህ ዓለም ወበዚህ የመጽ ይሄንን ይሄ ቃል ማለት ነው ለህይወታችን ለመንፈሳዊ ህይወታችን ለስጋዊ ህይወታችን ለመንፈሳዊ አገልግሎታችን ለስጋዊ እንቅስቃሴያችን ሁሉ የሚበጀን ነው ማለት ነው። የሚበጀን ራሳችን የሚሰራን የሚያሰማምረን ህይወት ውበት የሚሰጠን የእግዚአብሔር ቃል ነው። ወገኖች የተማርነው ይሄንን ነው። የእግዚአብሔር ቃል ሁልጊዜ ለህይወታችን መዳኛ ነው፣ መጠገኛ ነው፣ መፈወሻ ነው። ደውያት እነዚህ ሳናውቃቸው አውቀንም የምንሰራቸው ደውያት እነዚህ ኃጢአቶች፣ ክፋቶች፣ መለያየቶች በአጠቃላይ ክፉ ነገሮች ሁሉ ደውያት ናቸው። እነዚህ በኃጢአት ውስጥ ያሉ ደውያት ናቸው። ደዌ እንደምታወት ያው ቁስል ነው ብለን ነው የምናየው። ቁስል እነዚህ ቁስሎች እነዚህ ደውያት ናቸው የተፈወሱ ዛሬ ማለት ነው። ተፈውሰናል፣ ጤና አግኝተናል ማለት ነው። ሐኪሞቹን አግኝተን እነሆ መድኃኒታችን ተገኝቶ ድነናል ማለት ነው። እንኳን ቃሉን ሰማችሁት እንላችኋለን። ሁለተኛ ቀን ጉባኤ በብፁዕነታቸው ቃለ ቡራኬና ባርኮት በጸሎት ተጠናቋል። በዕለተ እሁድ የካቲት 29 2018 ዓ.ም ሶስተኛ ቀን ጉባኤ ደብረ ብርሃን ደምቆ ተጀምሯል። እንደ ወትሮ ሁሉ የሰንበት ትምህርት ቤት ዘማሪያን የመክፈቻ መዝሙር አቅርበዋል። ከሰንበት ትምህርት ቤት ዘማሪያን ተከትሎ ተጋባዥ ዘማሪያን የተመስጦ መዝሙራትን በመዘመር ቃሉን በዝማሬ ሰብከዋል። አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት እንዴት ይገኛል? ሁሉም ነገር
ነገር ትዝ ዘምሩ አኑሮኛል ቸርነት ልክ የሌለው ደግነት እንዳንተ አይነት እንዴት ይገኛል ሁሉም ነገር ትዝ ይለኛል ሁሉም ነገር ትዝ ይለኛል። የዕለቱ ክፍል 1 ትምህርት በመጋቢ ሐዲስ ነቃ ጥበብ ከፍ ያለው የተሰጠ ሲሆን መምህሩ ለትምህርታቸው ክርስቶስን ማየት የሚል ኃይለ ቃልን መነሻ አድርገዋል። ክርስቶስን ማየት አረጋዊ መንፈሳዊ የሚባል ሊቅ ሲናገር ኦ ዘበሃቤከ የአርፍ ነጽሮተ ነባበያን በማለት ክርስቶስን ይገልጠዋል። ዘበሃቤከ የአርፍ ነጽሮተ ነባበያን ማለት የተናጋሪዎች ሁሉ እይታ፣ የተናጋሪዎች ሁሉ ምልከታ፣ የተናጋሪዎች ሁሉ ዕውቀትና ጥበብ የሚያርፍብህ ማለት ነው። የዕውቀታችን መጨረሻ የጥበብ መጨረሻ ሁሉ ክርስቶስ ነው። የትምህርት መጨረሻ የወንጌል ጥግ፣ የወንጌል መጨረሻ የመንፈሳዊነት መጨረሻ ክርስቶስ ነው። ክርስቶስ የቤተ ክርስቲያን ራስ ተብሎ ሲገለጥ ርዕሱ ለአእምሮ ተብሎ በመጽሐፈ ኪዳን እንደሚመሰገን እርሱም እንዳስተማረው የዕውቀትና የጥበብ የቅኔ ሁሉ ራስና መጨረሻ ስለሆነ ነው። ቅዱሳን የሚጓዙት ቅዱሳን የሚገዘግዙት ወደዚህ ዕውቀት ነው። ሰማዕታት የሚገሰግሱት ወደዚህ ዕውቀትና ጥበብ ነው። የሚሞቱትም ለዚህ ስም ነው። የሚከተሉትም ይህንን ስም ነው። ይሄ ስም ክርስቶስ የሚለው ስም ትናንትም ስገልጠው እንደነበረው አማኑኤል ኢየሱስ መድኃኔ ዓለም እያልን የምንጠራው ስም እጃችን ላይ ያለ የሚዘረዘርና የሚመነዘር ስም ነው። በየትኛውም ቦታ የፈለግነውን ነገር የምንገዛበትና መልካም የሆኑ ነገሮችን በሙሉ የምናደርግበት ስም ነው። መምህሩ ክርስቶስና ኢየሱስ ብሎ መጥራት ያለውን ልዩነት ምስጢር ገልጠው አስተምረዋል። ኢየሱስ ብሎ መጥራትና ክርስቶስ ብሎ መጥራት ሁለቱ የተለያዩ ናቸው። ኢየሱስ በተወለደ በ8 ቀን ጥር 6 ቀን ወደ ቤተ ግዝረት በሄደ ጊዜ የወጣለት ስም ነው። ስሙ ከዚያ አስቀድሞ የነበረ ቢሆንም በይፋ የታወቀው ግን ጥር 6 ቀን ጌታ በተወለደ በ8ኛው ቀን ነው። ኢየሱስ መባሉን ማወቅና ክርስቶስ መሆኑን ማወቅ እነዚህ ሁለቱ የሰማይና የምድር ያህል የተራራቁ ናቸው። ኢየሱስ ማለት ትርጉሙ መድኃኒት ማለት ነው። ኢያሱ ማለትም መድኃኒት ማለት ነው። ኢሳይያስ ማለትም መድኃኒት ማለት ነው። ሆሴዕ ማለትም መድኃኒት ማለት ነው። ኢዮስያስም መድኃኒት ነው። በጣም ብዙ መድኃኒት ተብለው የሚተረጎሙ ስሞች አሉ። ኢየሱስ ክርስቶስ የሚለው ስሙ በአብሮነት መጠራት ያለበትን ምክንያትም በጥልቀት አብራርተዋል። ኢየሱስ የሚለውን ስም እኛ ብቻውን የማንጠራበት ምክንያት ኢየሱስ ብሎ መጥራት ኃጢአት ነው፣ ነውር ነው እያልኳቸው አይደለም። ግን ኢየሱስ ክርስቶስ ወይም ክርስቶስ ኢየሱስ ብለን የምንጠራበት ምክንያት የትኛው መድኃኒት የሚለውን ለመግለጽ ስለምንፈልግ ነው። ክርስቶስ የሚለው ትናንት እንደገለጥኩት ንጉሥ የሚለውን፣ ክቡር የሚለውን፣ አምላክ የሚለውን ይህንን ስለሚገልጥ ኢየሱስ ክርስቶስ ብለን ወይም ክርስቶስ ኢየሱስ ብለን ስንጠራ ንጉሥ ኢየሱስ፣ ሊቀ ካህናት ኢየሱስ፣ አምላክ ኢየሱስ እያልን ማንነቱን እየገለጥን ነው የምንጠራው። ኒቆዲሞስ ጌታችንን ማነህ ብሎ በጠየቀው ጊዜ ጌታችን 5 ነገሮችን ገልጦ እንዳስተማረው አስረድተዋል። የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ ለኒቆዲሞስ የነገረው ትምህርት አለ። ኒቆዲሞስ ጌታችን መድኃኒታችን ኢየሱስ ክርስቶስን ኢየሱስ መሆኑን ብቻ ሳይሆን ክርስቶስ መሆኑንም ጭምር ተጠራጥሮ ስለነበረ ለማረጋገጥ ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ መጥቶ ማነህ ብሎ ጠይቆታል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምሮ እንደምትመለከቱት ረቢ መምህር እግዚአብሔር አብሮት የሆነ ካልሆነ በስተቀር አንተ የምታደርገውን ሊያደርግ የሚችል ማንም የለም ብሎ ኒቆዲሞስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ማንነት ለማረጋገጥ ጠይቆታል። ጌታ ለኒቆዲሞስ 5 ነገሮችን አስተምሮታል። ከ5ቱ ነገሮች አንዱ ይሄ የነሐሱን እባብ የተመለከተ የዮሐንስ ወንጌል ምዕራፍ 3 ቁጥር 14 እና 15 ላይ የሚገኝ ቃል ነው። ወበከመ ሙሴ ሰቀሎ ለአርዌ ብርት በገዳም ከማሁ ሀለወ ለወልደ እጓለ እመሕያው ይሰቀል ከመ ኩሉ ዘየአምን ቦቱ ይታጎል የሚል ቃል ነው። ሙሴ የነሐሱን እባብ በምድረ በዳ
ቀጥቅጦ እንደሰቀለው እኔም የመጣሁት እንደዚያ ተቀጥቅጬ ልሰቀል ነው የሚል ነው ለኒቆዲሞስ የነገረው ትምህርት። ምክንያቱም ደግሞ ሲያስረዳው የሚያምንበት ሁሉ እንዳይጠፋ የዘላለም ሕይወትን እንዲያገኝ እንጂ የሚል ሐሳብ ለኒቆዲሞስ አስተምሮታል። ሙሴ በእግዚአብሔር ትእዛዝ ሰርቶ ሰቅሎት የነበረው የነሐሱ እባብ ታሪክን የመቆጠር ሕግ ከሆነው ኦሪት ዘኍልቍ ምዕራፍ 24 ቁጥር 5 ጠቅሰው ገልጠዋል። እስራኤላውያን እግዚአብሔርን አሙት ይላል። ይክልኑ እግዚአብሔር ሰሪዓ ማዕድ በገዳም ይዝብጥ ከኳ ወያውህዝ ማየ። እግዚአብሔር በምድረ በዳ ማዕድ መስራት ይችላል ወይ? አለቱንስ መጥቶ ውሃ ማፍለቅ ይችላል ወይ? የሚል ጥያቄ አንስተው እግዚአብሔር ላይ አጉረመረሙ ይላል። እስራኤላውያን ትናንት እንደገለጥኩት ክፉዎች አንገተ ደንዳኖች የነበሩ ናቸው። ዘር ስለነበረ ነው እግዚአብሔር የመረጣቸው ብያለሁ ትናንትና። እና አምቡት እግዚአብሔር በእግዚአብሔር ላይ አጉረመረሙ። እግዚአብሔር ሙሴን እንዲህ አለው፣ አውርዶሙ ቆላተ ሐራሴቦን፣ ሐራሴቦን ተብሎ ወደሚጠራ በረሃ ይዛቸው ውረድ አለው። ሙሴ ሕዝቡን ይዞ ወደዚህ በረሃ ወደዚህ ምድረ በዳ ይዟቸው ወረደ። የሚበላውን ሰጣቸው፣ የሚጠጣውንም አፈለቀላቸው። ነገር ግን ነዘር የሚባል እባብ ተነስቶ ይፈጃቸው ይጨርሳቸው ጀመር። ብዙ ሰዎች ከእስራኤላውያን ወገን ሞቱ። ያን ጊዜ እስራኤላውያን ወደ ሙሴ መጡ። እባክህ ከእግዚአብሔር ምሕረት ቸርነት አይታጣምና ወደ እግዚአብሔር አመልክትልን ብለው ሙሴን ወደ እግዚአብሔር ላኩት። ሙሴ ወደ እግዚአብሔር ቀረበ፣ በእግዚአብሔር ፊት ቆመ። እስራኤላውያን ፈጣሪያቸውን ባሳዘኑ ጊዜ በበደላቸው ምክንያት ከመጣባቸው ደዌ ይድኑ እግዚአብሔር ይቅር ይላቸው ይምራቸው ዘንድ እንዲማጸነላቸው ሙሴን በለመኑት ጊዜ ሙሴ አምላኩን ለሕዝቡ ምሕረት እንዲሰጥ በፊቱ ቆመ ያሉት መምህሩ ቅዱስ እግዚአብሔር እምራቸዋለሁ አለው። ነገር ግን ነሐስ ቀጥቅጦ በእባብ ቅርጽ ሰርቶ እንዲሰቅለው አዘዘው። ሙሴም ይህንኑ ፈጸመ። ሕዝቡም ወደ እርሱ እየመጡ ድምፁን እየሰሙ ተፈወሱ ብለዋል። ሕዝቡ ወጣ። የነሐሱን እባብ በዓላማ ላይ የተሰቀለውን የነሐሱን እባብ ተመለከተ። የተነደፉት ሰዎች መርዙ ከደማቸው ወጣ። ከደማቸው የወጣው መርዝ ግን የተሰቀለው የነሐሱ እባብ ላይ አረፈ። ሰዎቹ ዳኑ፣ ሰዎቹ ተፈወሱ። ሙሴ ሕዝቡን ጠራ፣ ወደ ነሐሱ እባብ መጡ። የነሐሱ እባብ ክርስቶስ ነው። የነሐሱ እባብ ዓላማ ላይ ተሰቀለ ማለት ክርስቶስ ተሰቀለ ማለት ነው። ነሐሱ አራት ነገሮችን ማለፍ አለበት። እሳት ውስጥ መግባት አለበት። ሁለተኛ መቀጥቀጥ አለበት። ሶስተኛ መሰቀል አለበት። አራተኛ መታየት አለበት። ርዕሳችን ክርስቶስን ማየት ነው። መምህሩ እስራኤላውያን ከተነደፉበት መርዝ የተፈወሱበት ሙሴ የሰራው የነሐሱ እባብ ምስጢርን በሰፊው አብራርተዋል። የመጀመሪያው ነሐሱ ለምንድን ነው እሳት ውስጥ የሚገባው ቢባል እንዲቀጠቀጥ ነው። ለመቀጥቀጥ እንዲመች ነው። ፍሌክሲብል እንዲሆን፣ ደክታይል እንዲሆን፣ ማለብል እንዲሆን፣ ሐመር እንዲደረግ ነው። በመዶሻ መመታት እንዲችል፣ ቅርጽ ለማውጣት እንዲመች ነው ነሐሱ እሳት ውስጥ የሚገባው። እስኪግል ድረስ እሳት ውስጥ መቆየት አለበት። ነሐሱ እሳት ውስጥ መግባት አለበት ማለት ትናንት ስገልጠው እንደነበረው ቃል ስጋ መሆን አለበት። ነሐሱ እሳት ውስጥ የሚገባው ለመቀጥቀጥ እንዲመች፣ ቅርጽ ለማውጣት እንዲመች እንደሆነ ሁሉ ቃል ለምንድን ነው ስጋ የሚሆነው ተብላችሁ ብትጠየቁ መከራ ለመቀበል እንዲመች ነው። ለመምታት እንዲመች ነው። ለመስደብ እንዲመች ነው። ለመሰቀል እንዲመች ነው። ራቁቱን ለመሰቀል ትናንት ስገልጠው እንደነበረው እንዲመች ነው። መስቀል ተሸክሞ ለመውደቅ እንዲመች ነው። የሚቆረስ ስጋ፣ የሚፈተት ስጋ፣ የሚፈረፈር ስጋ፣ የሚፈስ ደም፣ የሚንጠባጠብ ደም እንዲኖረው ነው። እንዲዋረድ ነው። የባሪያ መልክ እንዲይዝ ነው። በጲላጦስ ፊት እንዲቆም ነው። እነ ሄሮድስ እንዲሳለቁበት ነው። ወታደሮቹ እንዲመቱት ነው። ሁለተኛ መቀጥቀጥ አለበት። ነሐሱ ለምንድን ነው የሚቀጠቀጠው እሳት ውስጥ ከገባ በኋላ ቢባል እባብ እንዲመስል ነው። እባብ እንዲመስል የሚሰራው ይሄ ዓላማ ላይ የሚሰቀል ነው። የነሐስ እባብ መስሎ መሰራት አለበት። ጭንቅላቱ የእባቡን ጭንቅላት፣ ወገቡ የእባቡን ወገብ፣ ጅራቱ የእባቡን ጅራት መምሰል አለበት። ወገቡ ላይ ወፈር ያለ፣ ጅራቱ ላይ ቀጠን ያለ፣ ቆልመም ያለ የነደፋቸውን መርዛማ እባብ መስሎ መሰራት አለበት። የነሐሱ እባብ መርዝ የለውም። የነሐሱ እባብ አይጮህም። የነሐሱ እባብ ሲጥ አይልም። የነሐሱ እባብ ድምፅ የለውም በራሱ። የነሐሱ እባብ አይንቀሳቀስም። የነሐሱ እባብ አይናደፍም። ነገር ግን የነሐሱ እባብ መርዝ ሳይኖረው እባቡን መስሎ መሰራት አለበት። እባቡን መስሎ እንዲሰራ
መቀጥቀጥ አለበት። ልብ በሉ፣ መቀጥቀጥ አለበት። ቅርጽ ማውጣት አለብን። ክርስቶስስ ተቀጥቅጧል። መቀጥቀጥ የሚባለው ጌታችን መድኃኒታችን ኢየሱስ ክርስቶስ ከተወለደበት ሰዓት ጀምሮ ነፍሱን ከስጋው በገዛ ስልጣኑ እስከሚለይበት ሰዓት ድረስ ያለው የመቀጥቀጥ ሰዓት ይባላል። የመከራ ሰዓት፣ የስቃይ ሰዓት። ክርስቶስ ለምን ይሰቃያል? መከራን ለምን ይቀበላል? ለምን ይሰቀላል? በመስቀል ላይስ ለምን ይታያል? የሚለውን ጥያቄ አብራርተዋል። ክርስቶስ ማን ነው የሚለው የኒቆዲሞስ ጥያቄም በነሐሱ እባብ ምሳሌ አስፍተው ገልጠዋል። ለኒቆዲሞስ ይህንን አስተማረው። ኒቆዲሞስ ይሄ ትምህርት መቼ እንደገባው ታውቃላችሁ? መስቀል ላይ የጌታን ስጋ እንዲያወርድ የመጣው አንዱ ኒቆዲሞስ ነው። ከዮሴፍ ዘአርማትያስ ጋር መጥቶ ሲያየው ክርስቶስን መስቀል ላይ ድቅቅ ብሎ አግኝቶታል። ጌታዬ እውነትም ያኔ የነገርከኝ ለካ ይሄ ነው። ሙሴ ነሐሱን እባብ በምድረ በዳ ቀጥቅጦ እንደሰቀለው እኔም ተቀጥቅጬ እሰቀላለሁ ብለህ የነገርከኝ ይሄ ነው አለ ኒቆዲሞስ እያለቀሰ። ቅዱስ ያሬድ ይገልጠዋል። በዚህ ጾም ይባላል ኒቆዲሞስ አምጽአ ምይተ ልጥረ ከርቤ ወአለወ ይላል ቅዱስ ያሬድ። በጣም በብዙ ሚዛን የሚቆጠር ሽቶ አምጥቶ የጌታን ስጋ ገነዘው እያለቀሰ ጌታን ቅዱስ 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 እያለ ወደ መቃብር አሳረፈው፣ ወደ ተዘጋጀው ስፍራ። ኒቆዲሞስ ይሄ ብቻ አይደለም፣ ከጌታ ጋር ራት በልቷል። ይህንን ራት፣ ይህንን ቁራሽ፣ ይህንን ጉራሽ ቀምሶ ከዛ በኋላ ኒቆዲሞስ አልተመለሰም። ከሐዋርያት ጋር ኒቆዲሞስ አገልግሏል። የሶስተኛ ቀን ክፍል 2 ዝማሬ በተጋባዥ ዘማሪያን ቀርቦ ክፍል 2 ትምህርት ቀጥሏል። ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ከብራ ለበሰኝ ልብሱ ተገፎ ከብራ ለበሰኝ ልብሱ ተገፎ ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እርሱ ተገርፎ ከብራ ለበሰኝ ልብሱ ተገፎ ከብራ ለበሰኝ ልብሱ ተገፎ። ሊቀ ማእምራን ቀሲስ ዶክተር ዘበነ ለማ ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 ላይ የሚገኘውን ቃል ለትምህርታቸው መነሻ አድርገዋል። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16 እንዲህ ይላል፣ እግዚአብሔር መንፈስ ቅዱስ በእኔም በእናንተ ይደር። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ ተመልከቱም፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁ ዕረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። ሊቀ ማእምራን ቀሲስ ዶክተር ዘበነ ከነቢዩ ቃል ቁሙ፣ ተመልከቱ፣ ጠይቁ፣ እወቁ፣ ሂዱ፣ ዕረፉ የሚሉ ቃላትን መዘው ተንትነዋል። አንደኛ ቁሙ፣ ሁለተኛ ጠይቁ፣ ሶስተኛ እወቁ፣ አራተኛ ሂዱ፣ አምስተኛ ዕረፉ። ምን አይነት መንገድ? አንድ የቀደመችቱ፣ ሁለተኛ የቀደመችቱ ምን መንገድ፣ መልካሚቱ ምን መንገድ፣ ከዛ 6 ነገሮች። ስለዚህ መልካም መንገድ አንደኛ ቁሙ፣ ሁለተኛ ተመልከቱ፣ ሶስተኛ ጠይቁ፣ አራተኛ እወቁ፣ አምስተኛ ሂዱባት፣ ስድስተኛ ዕረፉ። የት ነው የምናርፈው? የመጨረሻ ማረፊያችን የት ነው? 4 ጥያቄዎች አነሳለሁ። አንደኛ እኔ ማን ነኝ? ማን? ሁለተኛ ከየት መጣሁ? ሶስተኛ እዚህ ምን እሰራለሁ? አራተኛ መጨረሻዬ ወዴት ነው?
መምህሩ በቀደመችቱ እውነተኛይቱ መንገድ ላይ ለመቆም ወደ እርሷም ለመመልከት በመንገዷም ለመሄድ በጥላዋም ለማረፍ ዘላለማዊ ማረፊያችንንም ለመረዳት የማነኝ ከየት መጣው እዚህስ ምን እሰራለሁ መጨረሻዬስ ምንድነው የሚሉ ጥያቄዎችን መመለስ ይገባልን ብለዋል። ጥያቄዎቹን ከስነ መለኮትና ፍልስፍና አንጻር ቃኝተው በሰፊው አስተምረዋል። የመጀመሪያው እኔ ማን ነኝ የሚለው question of identity ይባላል። ከየት መጣው መነሻዬ ምንድነው ከየት ነው የመጣሁት ነው። ሶስተኛው ደግሞ እዚህ ምን እሰራለሁ። አራተኛው ጥያቄ ደግሞ መጨረሻዬ question of destination። ሊቀ ማእምራን ቀሲስ ዶክተር ዘበነ የቀደመች መልካምን የምታሳይ ኦርቶዶክሳዊት ቅድስት ቤተክርስቲያን የህይወት መንገድ እውነት ናት፣ እርሷን ወቁ፣ ወደ እርሷም ተመልከቱ፣ በመንገዷም ቁሙ፣ በእረፍቷም ተመላለሱ የሚል መልእክትንም አስተላልፈዋል። መልካም የምታሳይ መልካምን የምታስተምር መልካም የምታደርግ እቺ ቅድስት ቤተክርስቲያን ነች። የቀደመች ነች፣ የሚቀድማት የለም። መልካም ናት፣ ደግነትን የምታስተምር ናት። ስለዚህ እቺ መንገድ አንደኛ ምን ነበር? ቁሙ መንገዷ ላይ ማለት ቁሙ ዝም ብሎ መቆም አይደለም አይደል? ጽኑ ነው፣ በእምነት መጽናት ነው። መንገድ ሲል ሃይማኖት ነው። ራሱ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንዲህ የሚል ቃል ታገኛላችሁ። አነ ውእቱ ፍኖተ ጽድቅ ወሕይወት። ፍኖት፣ ሕይወት፣ እውነት ኢየሱስ ክርስቶስ ብቻ ነው ይሄን ሊሆን የሚችለው። መንገድ ሲባል አንዳንድ ሰዎች አይገባቸው፣ ሃይማኖት መሆኑ አይገባቸው። ስለዚህ መልካሚቱን መንገድ ጠይቁ ሲል እውነተኛይቱን ሃይማኖት እወቁን። ከቀደመ ጀምሮ ያለችውን ማለት ጥንት ጀምሮ የተመሰረተችው በእግዚአብሔር የተሰራችውን እወቁ። ደግሞ ዕውቀት ያስፈልጋል። አለ ዕውቀት በኦርቶዶክስ ቤተክርስቲያን መኖር አይቻልም። ዕውቀት ግድ ነው። ዕውቀቱም መንፈሳዊ ዕውቀት ነው፣ የዓለማዊ ዕውቀት አይደለም። መንገዲቱ አንድ ናት፣ እሷም ሃይማኖት ናት። መንገድ ሃይማኖት መሆኑን ማወቅ ለሚፈልጉ ደግሞ የሐዋርያት ሥራ ምዕራፍ 9ን ተመልከቱ። ጳውሎስ ሐዋርያ ጥንት ሳውል በነበረበት ዘመን ወደ ደማስቆ ሲሄድ ምንድን ነበር የሚለው ቃሉ? በዛ መንገድ የሚሄዱትን ሊገድል ነው የሚለው። በዛ መንገድ ማለት በኦርቶዶክስ ተዋሕዶ ቤተክርስቲያን ማለት ነው። ክብርና ምስጋና ለእግዚአብሔር ይድረሰው። በጉባኤው ማብቂያ ብፁዕ አቡነ ቀሌምንጦስ የሀገረ ስብከቱ ሊቀ ጳጳስ የማጠቃለያ አባታዊ ቃለ ቡራኬ ሰጥተዋል። ብፁዕነታቸው በተከታታይ 3 ቀናት እግዚአብሔር ሲመግበን፣ ሲቃኘን፣ ሲያገለግለን፣ ሲጎበኘን ቆይቷል። ቃሉ ከደምና ስጋ ጋር የሚዋሃድ ነው ብለዋል። ከዛሬ 3 ቀን ጀምሮ እስከ ዛሬቱ አሁን ምሽታችን ድረስ እግዚአብሔር ሲመግበን፣ እግዚአብሔር ሲጎበኘን፣ እግዚአብሔር አእምሯችን ሲቃኝልን፣ ሲያለሰልሰን፣ ሲመክረን፣ ሲያሳየን ቆይተዋል ማለት ነውና አምላካችን ክብር ምስጋና ለሱ ይሁን። እንግዲህ መምህራኑ እንደምታዩት ታጥቀው እኛን ሲያገለግሉ ነው የቆዩት። መዘምራኑ በዚሁ መልኩ ማለት ነው ለሕይወታችን እንደ ማጣፈጫ የሚሆን ማለት ነው። ቃሉ እንዲዋሃደን ማጣፈጫ የሚሆን መዝሙሮች ሲዘመሩ መዝሙርና ትምህርቱ አብረው ይዋሃዳሉ ማለት ነው። ከደም ስራችን ጋር ከደም ስጋ ጋር ነው የሚዋሃደው። ቃለ እግዚአብሔር ከደም ስጋ ጋር ነው የደም ስራችን ጋር ነው የሚዋሃደው ማለት ነው እና ሲቀሰቅሰን፣ ሲያስደስተን፣ ሲመግበው ቆይተዋል። ብፁዕነታቸው በጉባኤው የታዘዙ ያገለገሉ፣ ያስተባበሩ ወጣቶችን፣ ዘማሪያንን፣ ሰባኪያንን እንዲሁም የቅድስት ቤተክርስቲያንን ድምጽ ሰምተው ለመማር የመጡ ምዕመናንን በአባታዊ ፍቅር አመስግነዋል። ስንተባበር ስንከባበር እናምራለን፣ አጋንንት ይጨነቃሉ ሲሉ አክለዋል። ትናንትና ያወጅነውን አዋጅ ሰምታችሁ ይህን አደባባይ ይህን ሜዳ ሞላችሁ፣ ሕይወታችሁን ይሙላላችሁ፣ የጎደለውን ይሙላላችሁ፣ የራቀውን ያቀርብላችሁ፣ የሻከረውን ያለስልስላችሁ፣ የከበደውን እንዲያቀልልን፣ የከበደንን ወደ መሬት ይጣልልን። እግዚአብሔር ይባርካችሁ፣ እግዚአብሔር ይቀድሳችሁ፣ በረድኤቱ አይለያችሁ፣ ከክፉ ነገር ይሰውራችሁ። የማምላክ የወላዲተ አምላክ በረከቱ አይደርባችሁ። ልጆቻችን ወጣቶቹ በጣም ከፍ ያለ ምስጋና
እናቀርብላቸዋል። ቃለ ሕይወት ያሰማልን በሏቸው። ቃለ ሕይወት ያሰማልን። በጣም ደስ ይላል ሲተባበሩበት። በእውነት ቤተክርስቲያናችን እንዲህ ናት፣ ውበት አላት። በእውነት ቤታችን ስንዱ ቤት እናት ናት ማለት ነውና እንዲህ ስንተባበር እናምራለን። እንዲህ ስንተባበር ስንከባበር እናምራለን። አጋንንት ይጨነቃል፣ አጋንንት ይጨነቃል፣ ይጠበባል። ይሄኛ መሰባሰባችንን ተመልክቶ እንዲህ መማራችንን ማወቃችንን ወደ አንድ መንፈስ ቅዱሱ መንፈስ በሕይወታችን ማደሩን አይወድም። ስለዚህ አጋንንት የሉም። አሁን ቅዱሱ መንፈስ በሕይወታችን ተዋህደዋል ማለት ነው። እንኳን ደስ አላችሁ ሁላችሁ። መምህራንንና ሰባኪያንን በመጋበዝ ጉባኤው እንዲሳካ በማስተባበር ቅድመ ዝግጅቱን እስከ ፍጻሜው የመሩ ክቡር መጋቢ ሐዲስ ነቃ ጥበብ አባቡ የሀገረ ስብከቱን ዋና ስራ አስኪያጅ፣ የሀገረ ስብከቱን የክፍላት ኃላፊዎችና ሰራተኞች ለጉባኤው መሳካት ትብብር ያደረጉ አካላትን ሁሉ አመስግነዋል። በማስተባበሩ ደግሞ መምህራንንም በመጋበዝ በማምጣት በመከታተል የሀገረ ስብከታችን ዋና ክፍል ዋና ስራ አስኪያጅ መጋቢ ሐዲስ ነቃ ጥበብ አባቡ፣ እንደዚሁም ደግሞ ዋና ክፍል ኃላፊዎች፣ ሌሎችም ልጆቻችን ለእናንተም ቃለ ሕይወት ያሰማልን በሏቸው። ቃለ ሕይወት ያሰማልን በሏቸው። አመስግኗቸው ሁላቸው። ከየካቲት 27 እስከ 29 2018 ዓ.ም በተከታታይ 3 ቀናት ሲካሄድ የነበረው ጉባኤ ደብረ ብርሃን በሀገረ ስብከቱ የክፍላት ኃላፊዎች እየተመራ የአድባራትና ገዳማት አስተዳዳሪዎች፣ ሊቃውንተ ቤተክርስቲያን፣ የሰንበት ትምህርት ቤት ዘማሪያን እንዲሁም በርካታ ቁጥር ያላቸው ምዕመናን በተገኙበት በብፁዕነታቸው ቡራኬ ተከናውኗል።